ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለዛሬ በያዝናቸው ዜናዎች ከተኩስ አቁም በኋላ ለመጀመሪያ ጊዜ የቴህራን ሰማይ የተኩስ ድምጽ እያስተናገደ እንደሆነ እየተሰማ ይገኛል። በዚህም በቴህራን ከፍተኛ የተኩስ ድምጽ እየተሰማ መሆኑ ተነግሯል። ቱርክ በሆርሙዝ ወሽመጥ ፈንጂ ማጽዳት ስራ ላይ ለመሳተፍ መስማማቷ ተገልጿል። ይህም ኢራንና በአሜሪካ መካከል የሰላም ስምምነት ከተደረሰ እንደሆነም ገልጸዋል። በዚህም በተያያዘ መረጃዎችን ይዘናል። የአሜሪካ የጦርነት ዝግጅቱን የሚገባ አጧጥፋለች። ሶስተኛው የአሜሪካ ተዋጊ አውሮፕላን ተሸካሚ የጦር መርከብ ወደ መካከለኛው ምስራቅ መድረሱም እየተገለጸ ይገኛል። ጦርነቱ እየተባባሰ እንደሆነ የሚያሳዩ መረጃዎችም ወጥተዋል። ከሀገር ውስጥ በያዝናቸው ዜናዎች ሁለተኛ ዙር የስራ ኃላፊነታቸው ከተራዘመቸው 2 ሳምንት የሆናቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትላንት ነባሩ ካቢኔያቸውን ሰብስበው ውለዋል። በዚህም ምን አሉ፣ ማንን ሾሙ፣ ማንንስ አወረዱ የሚለውን ምናይ ይሆናል። አብራችሁን ቆዩም። ከተኩስ አቁም በኋላ ለመጀመሪያ ጊዜ የቴህራን ሰማይ የተኩስ ድምጽ አስተናገደም። በኢራን ዋና ከተማ ቴህራን ትናንት ምሽት ከፍተኛ የፍንዳታ ድምጽ የተሰማ ሲሆን የከተማዋ ሰማይ በጸረ ሚሳኤሎች መሳሪያዎች ብልጭታዎች ተሞልቷልም ተብሏል። የኢራን የዜና ምንጮች ዋቢ አድርጎ አልጀዚራ እንደዘገበው ከተኩስ አቁሙ ስምምነት በኋላ ለዚህ ተኩስ መነሻው ያልታወቁ በራሪ አካላት በቴህራን ሰማይ ላይ በመታየታቸው ነው ተብሏል። ይህ ክስተት የተሰማው የእስራኤል መከላከያ ሚኒስቴር በዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ ኢራንን ወደ ድንጋይ ዘመን እንመልሳታለን የሚል ጠንካራ ማስፈራሪያም በሰነዘሩበት በጥቂት ሰዓታት ውስጥ እንደሆነም ተሰምቷል። ይሁን እንጂ በቴህራን የተሰማውን ተኩስ አስመልክቶ እስራኤል ጥቃት አልፈጸምኩም፣ እጄ የለበትም በማለትም ገልጻለችም። የሙጃታብ ካሚኒ አማካሪ ዓለም በቅርብ የአሜሪካ ኃይል ሲሰባበር ይመለከታል ሲሉ ገለጹ። አማካሪው አክለውም የአሜሪካ ኃይል አጥንት ስብርባሪ ድምፅ ከፋርስ ባህረ ሰላጤና ከኦማን ባህር እስከ መላው ዓለም ይንጸባረቃልም ሲሉ ገልጸዋል። የኢራኑ መንፈሳዊ መሪ የሙጃታብ ካሚኒ ከፍተኛ አማካሪ የሆኑት ሞሴ ረዛኢ እንደተናገሩት ዋሽንግተን የምትፈጽመውን ተከታታይ ስትራቴጂካዊ ስህተቶች እና በኢራን ጠንካራ ብሔራዊ አንድነት ምክንያት ዓለም በቅርቡ የአሜሪካ ኃይል ሲፈረካከስ ይመለከታልን ብለዋል። በኤክስ ገጻቸው ባሰፈሩት ጽሑፍም ኢራን በአንድነት እና በቅንጅት ቆማለች፣ በአንጻሩ አሜሪካ በግራ መጋባትና በተከታታይ ስትራቴጂካዊ ስህተቶች እየተሰቃየች ነው ሲል ገልጸዋልም። ሶስተኛው የአሜሪካ ተዋጊ አውሮፕላን ተሸካሚ የጦር መርከብ በመካከለኛው ምስራቅ መድረሱም ተገለጸ። ይህም አሜሪካ ከ10 ዓመታት በኋላ ለመጀመሪያ ጊዜ በመካከለኛው ምስራቅ 3 ግዙፍ ተዋጊ አውሮፕላን ተሸካሚ መርከቦችን አሰማርታለች ነው የተባለው። ከኢራን ጋር ያለው የተኩስ ስምምነት ባልተረጋጋ ሁኔታ ላይ በሚገኝበት በዚህ ወቅት ሶስተኛው የአሜሪካ ጥቃት አውሮፕላን ተሸካሚ መርከብ በመካከለኛው ምስራቅ ቀጠና መድረሱ የሀገሪቱ መከላከያ ሚኒስቴር አስታውቋል። የአሜሪካ ማዕከላዊ እዝ በማህበራዊ ትስስር ገጹ ባወጣው መግለጫ ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተሰኘው ግዙፍ የጦር መርከብ በህንድ ውቅያኖስ ውስጥ በሚገኘው የእዙ ኃላፊነት ክልል ውስጥ መግባቷንም አረጋግጧል። ከዚህ በተጨማሪም የአሜሪካ የጦር ኃይሎች ወደ መካከለኛው ምስራቅ የሚያደርጉት የስምሪት እንቅስቃሴም ተጠናክሮ መቀጠሉንም ታውቋል። የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረበት ጊዜ አንስቶ የአሜሪካ ጦር ከ850 በላይ የሎጂስቲክስ በረራዎች ወደ ቀጠናው ያከናወነ ሲሆን ይህም ጦርነቱ ከመፈንዳቱ በፊት በነበረው 3 ሳምንት ውስጥ ከተመዘገበው የ540 በረራዎች አሃዝ ጋር ሲነጻጸር ከፍተኛ ጭማሪ የታየበት መሆኑም ተመላክቷልም። ቱርክ በሆርሙዝ ወሽመጥ የፈንጂ ማጽዳት ስራ ላይ ለመሳተፍ ተስማምቻለሁ ብላ ገለጸች። በኢራንና በአሜሪካ መካከል የሰላም ስምምነት ከተደረሰ ቱርክ በስትራቴጂካዊ የሆርሙዝ ወሽመጥ ላይ የሚካሄደውን የፈንጂ ማጽዳት ዘመቻ እንደምትቀላቀል የሀገሪቱ የውጭ ጉዳይ ሚኒስትር ሃካን ፊዳን አስታውቀዋል። ሚኒስትሩ እንደገለጹት ቱርክ በዚህ ስራ ላይ ለመሳተፍ ዝግጁ የሆነችው የዓለም አቀፍ የንግድ መስመር ደህንነትን ለማረጋገጥ ካላት ቁርጠኝነት በመነሳት መሆኑንም ገልጸዋል። እርምጃው በቀጠናው ያለውን የጸጥታ ስጋት ከመቀነስም ባለፈ ለዓለም አቀፍ ኢኮኖሚ ፍሰት ወሳኝ ሚና እንደሚኖረውም ተመላክቷልም። አሁን በተሰማም ሰበር መረጃ መሰረት እስራኤል በሊባኖስ ግዛቶች ላይ አዳዲስ ጥቃቶችን መፈጸሟ እየተነገረ ይገኛል። ይህ ጥቃት የተፈጸመው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሊባኖስ የተኩስ አቁም ስምምነቱን ለ3 ሳምንት ለማራዘም ተስማምተዋል ባሉበት ወቅት መሆኑም
ግራ ማጋባትን እየፈጠረም እንደሚገኝ ታውቋል። ወደ ሀገር ውስጥ ዜናም እናመራለን። ሁለተኛ ዙር የስራ ኃላፊነታቸው ከተራዘመላቸው 2 ሳምንት የሆናቸው የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ትላንት ነባሩ ካቢኔያቸውን ሰብስበው ውለዋል። ፕሬዝዳንቱ እስካሁን አዲስ ካቢኔም አላዋቀሩም። የቆየው ካቢኔ ይቀጥል እንደሆነም አላሳወቁም። አዲሱ እቅዳቸውን ይፋ አላደረጉም። ሹመታቸው ከተራዘመ በኋላ 3 ጊዜ ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጡት ፕሬዝዳንቱ ትላንት አርብ ሚያዝያ 16 2018 ዓ.ም ጨምሮ 2 የካቢኔ ስብሰባ ማካሄዳቸው ተሰምቷል። በመጀመሪያው የፕሬዝዳንት ካቢኔ ስብሰባ የህወሓት ምክትል ሊቀመንበርና የጊዜ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ የሚገኝባቸውን የህወሓት የወከሉ አባላትም አልተገኙም የተባለው ከፍተኛ የህወሓት አመራሮች የጊዜ አስተዳደሩ መደበኛ ካቢኔ ስብሰባ ወደ ጎን በመተው በተመሳሳይ ጊዜ ድርጅታቸው በአክሱም ከተማ የጠራውን የነባሩን የመንግስት ይመለስ ስብሰባ መሳተፉን አስቀድመዋልም የተባለው ፕሬዝዳንቱ ዛሬ ለሁለተኛ ጊዜ ሙሉ ካቢኔያቸውን የሰበሰቡ ሲሆን ስብሰባው ላይ ምክትል ፕሬዝዳንት አማኑኤል አሰፋን ጨምሮ ሁሉም ኃላፊዎች ተገኝተዋልም። ካቢኔው በትላንት መደበኛ ውሎው መሬት፣ ማዕድንና ውሃ የሚመለከቱ ጉዳዮች ተወያይተው ውሳኔ አሳልፈዋል ብሏል። በምርጫ ቦርድ የተሰረዘው ህወሓት ሚያዝያ 7 2018 ዓ.ም የጀመረው የነባሩ መንግስት ምክር ቤት ይመለስ ውሳኔ በዘመቻ መልኩ ከዞን እስከ ወረዳ ተከታታይ ስብሰባዎችን በማካሄድ ላይ ይገኛልም የተባለው ፓርቲው ስብሰባዎች በመደበኛ የመንግስት ስራ ሰዓት በመካሄድ ቢቀጥሉም አቁሙ የሚል ሃይባይ መንግስት አካል አልተገኘም። ህወሓት በፌዴራል መንግስት ስልጣናቸው የተራዘመላቸውን ታደሰ ወረደም በኃላፊነት እንዲቀጥሉ እንደማይፈቅድላቸው በመግለጫ ቢያስታውቅም ስልጣኔን በግርግር አልለቅም በማለት ስራቸውንም ቀጥለዋል። ፕሬዝዳንቱ ስልጣናቸው ከተራዘመላቸው ማግስት ጀምሮ የሹመት ማራዘም ከኔ እውቅና ውጪ ነው የሚል ተቃውሞ ማሰማቱን ተከትሎ ከመቀለ ወደ አክሱም ከተማ በመጓዝ የ2 ቀናት ውይይትም በማካሄድ ነባሩ መንግስት ይመለሳል ሲሉም ወስኗል። ውሳኔውን ተከትሎ አርብ ሚያዝያ 14 ቀን 2018 ዓ.ም በመቀለ ከተማ ለአንድ ቀን የተጠራ የድርጅቱ ከፍተኛ የካድሬዎች ስብሰባ ውሳኔውን በማጠናከር ከትናንት በስቲያ እና ትናንት ስብሰባው በመላ ከተሞች የገጠር ወረዳዎችም ተካሂዶ የነባር መንግስቱ ይመለስ ውሳኔ በክልሉ ሚዲያዎች እየተስተጋባም ይገኛል። ለሰዓቱ የነበሩን አጫጭር ዜናዎች ይህንን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እስከዛው መልካም ጊዜ